ዛሬ ብዙ አጨቃጫቂ ጉዳዮች ነው ወደ እናንተ እየመጣሁት። አቶ ሀብታሙ ሀይሚ ማነች ብሏል። ብሩክ ደግሞ ነገሮቹን እየሰራሁ ማፈርሳቸው የኔና ሀይሜን ህይወት ለማስተካከል ነው ብሏል። ሀሰን ደግሞ አሽቃባጭ፣ እኛ ወንዶች ጅግና፣ አንተ ወንድሜ ጅግና ነክ፣ ሴቶች ግን ጤና የላቸውም ነው ምንድን ነው? እንደዛ አይነት ነገሮችንም ሰንዝረዋል። በዚህ ዙሪያ ነው ዛሬ ልፈተፍት የመጣሁት። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። በቅድሚያ ሀይሚ ማነች ያለው ሀብቴ ተናዶ ነው ወይንስ ምንድን ነው አልገባኝም። የሰው ልጅ ቢናደድም እንኳን ለጥላት የራሴ የሚለውን ሰው አሳልፎ አይሰጥም። ሀይሚ ማነች አይባልም። ሀይሚ እናቃታለን፣ የሚዲያ መሪ፣ የጋሽ የታደሰ ልጅ፣ የወንድምህ ልዕልት ነች። ይሄንንም እየመረረህ መዋጥ ትችላለህ አቶ ሀብታሙ። ይሄ ይለያያሉ የሚባለው ነገር አይሰራም። ምናልባት ተለያይተዋል ብለህ አስበህ ከሆነ መቼም አይለያዩም። እኛ እያለን ማለት ነው። እኛ እያለን እንደምንም ብለን እናስታርቃቸዋለን። ይብላኝ ለአንተ ሀይሚ ማነች ብለህ ደረትህን ነፍተህ ለተናገርከው። የዛኝኛው ደግሞ ማሽቃበጥ ኮመንት ስር ማለት ነው። ኮመንት ስር አሽቃበጠ። አንተ ምን ሆነ ነው የምታሽቃብጠው? ያንተን ቻናል እኮ ብሩኬና ሀይሚ ናቸው ከፍተው ሰፕራይዝ ያደረጉክ። ለሀይሚ ይሄ ይገባል እንዴ? ለምን አፍን ይዘህ አትቀመጥም? ሀይሚ ምን አጠፋች? ምን አደረገች? ሀይሚ ማነች ልትባል ደረጃ እንድትባል ያደረሳት ምንድን ነው? ሀይሚ ጠፋችብህ እንዴ? ሀይሚ ጠፋች እንዴ? ሀብቴ ይደብራል የምር። ከአንተ ማንጠብቀውን ነገር ነው እያየን ያለ ነው። በእርግጥ እኮ ለሀይሚ ተከራክረህላት ሊሆን ይችላል። ለሀይሚ የቆምክለት አጠገቧ የቆምክላት ቀናቶች ሊኖሩ ይችላሉ። ነገር ግን ደግሞ በአጠቃላይ በደፈነው ሀይሚ ማነች ብለህ ደረትን ነፍተህ መናገርክ በጣም ይደብራል። በጣም ማለት ነው ሀብቴ። ይሄ ከአንተ ማንጠብቀው ኔጌቲቭ የሆነ ነገር ነው ከሚባለው በላይ ይደብራል። የምሬን ነው እንዴ። ምን አንተ እኮ ለእሷ ወንድም አግብታት ልትኖር ነው ወይ ሀሳብክ ብለኸዋል እኮ። ይሄ ነገርን እንደ እህት ልጅ እሷ እንደ እህትነቷ ይሰማታል። ምክንያቱም ይሄን ቃል ካንተ ስለማትጠብቀው እና ምንም ያደረገች ነገር የለም። እንደዛም የሚባል ደረጃ መድረስ የለብህም ነበረ። ግን ጥሩ አይደለም እንደዚህ መበሻሸቁ። ነገ ዞራችሁ አብራችሁ ለምትኖሩት እኛ ታዛቢ ነን። እኛ ከእናንተ ጎን ቆመን ነው የምንፈተፍተው፣ ታዛቢ ነን። እናንተ ግን መሀል ያላችሁ ፋሚሊ ናችሁ። ነገ ለምትኖሩት አብራችሁ እርግጠኛ ነኝ ብሩኬና ሀይሚ አይለያዩም። ነገር ግን ደግሞ ለማይለያይ ሰው የዝን ያክል ነግ ቃላትን መሰንዘር የሚያስተሳስብ ነገር ነው። በተለይ ደግሞ የሀሰን ማሽቃበጥ ኮመንት ላይ አንተ አታስታርቅም እንዲህ ተቻልክ ለምን እንደዚህ ታሽቃብጣለህ? ነገሩ እኮ አንተ ጥላቷ ነህ ሲጀመርም ማለት ነው። እናቃለን። የሆነ ጊዜ የሆነ ስጦታ ሰጣለሁ እዚህ ስደርስ ምናምን ብለህ አላየንም ስትሰጣት። ቃል የገባውን ነገር እንኳን የማታረግ ሰው እኮ ነህ አንተ። ሀይሚን ብትናገራት እኔ ምን ይደንቀኛል? ምንም አይደንቀኝም። እና አቶ ብሩኬ ደግሞ እኔ ነገሩን እየሰራሁ ማበለሻሸው ለእኔና ለሀይሚ ነው ብሏል። በነገራችን ላይ ማለት ነው ብሩክ ተብዬው ይኸውልህ ነገርን ደግሞ ስተትን በስተት ላይ እየደራረቡ ስተት እየሰሩ አይደለም ህይወት የሚስተካከለው። ብሩክ ይሄ የዋህነት ይሁን ምን እንደሆነ አላቅም። በእንደዚህ አይነት መንገድ አይደለም። ሴት ልጅ ልትታረቅህ ወይንም አብረህ እንድትኖር ከፈለክ አንደኛውን ስተትህን በርትተክ ተፍ ብለክ ማጽዳት ባለብህ መንገድ ማጽዳት ነው እንጂ የሆነ ሴት አምጥተክ ምናምን በሴት ላይ ሴት ልጅ ደርበህ አይደለም ስተትን የመጀመሪያውን ስተት ልትሸፉ ነው የምትችለው። በእንደዚህ አይነት መንገድ አይደለም። ይሄ ሊያስተምርህ ይገባል። እዚህ ጋር በቃ ልትል ማለት አለብክ። እና ለሁለተኛው ለወደፊቱ አብራችሁ ስትኖሩ ስተቶች ሲፈጠሩ ጠብ ሲፈጠር በአንተና በሀይሚ መሀል የሆነ ሴትን አምጥተህ አይደለም የመጀመሪያውን ስተት ልታርመውና ልታስተካክለው የምትችለው። አላቅም እንዴት እንደሆነ ማለት ነው። እኔ ያንተ ነገር ብሩኬ በጣም ግራ ያጋባኛል። ሌላው ነገር ደግሞ እኔ ከድሮም ጀምሮ እናቴ አቀማጥላን ያሳደገችኝ ምናምን ነገር ብለሃል።
እና ልክ ነህ፣ ያምራል ፎቶችሁ የእናትም ያንተም ፖስት ያደረግከው ማለት ነው። ተቀማጥዬ አድጌያለሁና እንደፈለግኩ ልሆንባችሁ ነው እንዴት አደያል ያለ ኧረ ተው ተው ብሩክ ተው፣ እኔ ቀብራራው ነን ትለናለህ ደግሞ። እሺ ችግር የለውም ተንቀባረርብን እንችላለን። ግን ነገሮቹን በትክክል ሰላማዊ በሆነ መንገድ ለመፍታት ሞክሩ። ከድብድብ ነፃ የሆነ ነገር ሲበዛ ጥሩ አይደለም። የምሬን ነው። አብሮ ለሚኖር ሰው እንደዚህ መጨመላለቅ ጥሩ አይደለም ባይ ነኝ። እንደፈለክ ማለት ትችላለህ። ስለ ራስህ ፐርሰናሊቲ ማውራት ትችላለህ። ተቀማጥዬ የማደኩኝ አምሮብኝ የማደኩኝ ማለት ትችላለህ። መብትክ ነው። ያ ስለ ራስክ ስለ ግልህ ማንም የሚናገርህ ነገር የለም። ነገር ግን ደግሞ ሚዲያ ላይ ስለ ሀይሚና ስለ አንተ ሚዲያ ላይ ስለ እየተደረጉ ላሉት ነገሮች ወደ እኛ ይዛችሁት እስከመጣችሁ ድረስ ሀሳብ መስጠት ያለብንን ነገር እንሰጣለን። ነገር ግን ደግሞ የምንሰጣችሁን ሀሳብ ምክርም ቢሆን ተቃበሉ። የምሬን ነው። ምክር ተቃበሉ። እንዲህ ለምንድን ነው ምክር የማትቃበሉት? ብሩኬ ለምንድን ነው ምክር የማትቃበለው? ለምንድን ነው ኔጌቲቭ የሆነ ነገርን ብቻ ይዘህ የምትሄደው? ለምንድን ነው የሆኑ ሰዎችን ብቻ ይዘህ የምትጓዘው? ጥሩ አይደለም። ይኸውልህ ሁሉንም በአንድ አይን እያቸው፣ ጥላትህንም ወዳጆችህንም። ያኔ ይሸንፋሉ ጥላቶች ሁሉ ማለት ነው። ብሩኬ እንደዛ አይነት ልብ ነው እንዲህ ያለው ይላሉ። እና እልህ ውስጥ አትገባባ። እና እልህ ውስጥ መገባባቱ ጥሩ አይደለም ባይነኝ። ጥሩ አይደለም ባይነኝ። አንተ ጋር ምንድን ነው እልህ አለብክ። አንዳንድ ጊዜ የበታችነት ስሜት አለብክ። ይሄም ጥሩ አይደለም። የበታችነት ስሜትም እልህም በእልህም ሊመራ አይችልም ህይወት። ይህንን ነው እኔ ማለት የምፈልገው። እና ለማንኛውም ግን ሀብቴ የምትናገረውን ነገር ወቅ። እነዚህ ልጆች መልሰው የሚገናኙ ናቸው። የተዋደደ ሰው አይለያይም። ግን ሀይሚ ማናት ብለህ መናገርህ ትንሽ ያናድዳል። ተናዶ ነው ልትሉ ትችላላችሁ። አንድ ሰው ምንም ቢናደድ የሚናገረውን ነገር መምረጥ አለበት። ነገ የሚጸጥተውን ነገር ማድረግ የለበትም። እንዴ ሰው በሚወደው ሰው እኮ ሊናደድ ይችላል። ግን ደግሞ ተናዶ ወጥቶ ያልሆነ ነገር መናገር የለበትም። ምክንያቱም ያ ሰው እኮ ያ ጠብ ሊፈታ ይችላል። ነገ ሌላ ቀን ነው። እና ይሄንን ነው እኔ ማለት የምፈልገው። ፈጣሪ እንትን ይበላችሁ። በእርግጥ አሁን ድራማ እንደሆነ የትናንትናው ቪዲዮ ያስታውቃል፣ ድራማ እንደሆነ ማለት ነው። ግን ድራማም ቢሆን እንደዚህ መጨመላለቁ ጥሩ አይደለም።